ሴቶች ላይ ከፍተኛ የሆነ ችግር አለ፣ የኢኮኖሚ ችግር አለ። ብዙ ናቸው የጎጂ ልማዳዊ ድርጊት ሁኔታዎች ችግሮች አሉ። ስድስተኛ ቀኑን የያዘው የእስራኤል አሜሪካ ጥምረትና የኢራን ጦርነትም ወደ ለየለት ቀውስ እየተሸጋገረ ነው። ዋሽንግተንና ቴል አቪቭ በኢራን ምድር የቀራቸው የሚሳኤል ማምረቻና የደህንነት ተቋማት አለ ማለት ያስቸግራል። ዛሬ በተፈጸመ የአየር ድብደባም በኢራኗ ከተማ ቆም ወደ እስራኤል ሚሳኤሎች ሊተኩሱ ተዘጋጅቶ የነበረን የሚሳኤል ማስወንጨፊያ መምታቱን የእስራኤል መከላከያ አስታውቋል። በመካከለኛው ምስራቅና በምስራቅ አውሮፓ የሚታዩት ወታደራዊ ግጭቶች እርስ በርስ በመጠላለፍ የዓለምን የጸጥታና የኢኮኖሚ ሚዛን አዲስ መልክ እያስያዙት ይገኛሉ። ኢራን ከፍተኛ መሪዋ በአሜሪካና በእስራኤል መገደላቸውን ተከትሎ በባህረ ሰላጤው ሀገራት ላይ ከፈተችው መጠነ ሰፊ የሚሳኤልና የድሮን ጥቃት የአሜሪካን የመከላከያ ቁስ አቅርቦት አቅም እጅግ እንዲፈተን አድርጎታል። ኦሲዲ አእምሮ ላይ የሚከሰት ችግር ሲሆን ብዙዎች ይህ የአእምሮ ህመም እንደሆነና ሕክምና እንዳለው አያውቁም። በዚህ የተነሳ ለሰው ሳይናገሩት እየተሰቃዩ ይኖራሉ። ሰላም ጤና ይስጥልን ውድ የሀገሬ ቴሌቪዥን ተመልካቾች እንደምን አምሽታችኋል። ከሀገሬ ቴሌቪዥን የምሽቱን መረጃዎች ይዘን ቀርበናል። ሙሴ ከበደ ነኝ። አብራችሁን ቆዩም። በቀዳሚነት ወደ ተመለከትናቸው ርዕሰ ጉዳዮች አምራለሁ። በቤንሻንጉል ጉሙዝ ክልል የሚገኙ ሴት ተማሪዎች ለማህበራዊ ኢኮኖሚያዊና መሰል ችግሮች ተጋላጭ መሆናቸው ተነግሯል። ችግሮቹን ለመቅረፍ ያለመ ዩገርልስ 2 ፕሮጀክት ባለፉት 6 ዓመታት ሲተገበር መቆየቱም ተገልጿል። ምረት ደግፍ ተጨማሩን አዘጋጅታለች። በቤንሻንጉል ጉሙዝ ክልል የሚገኙ ሴት ተማሪዎች በትምህርት ገበታና በህይወታቸው በርካታ ተግዳሮት እንደሚያጋጥማቸው ተገልጿል። ማህበራዊ ኢኮኖሚያዊና ጾታዊ ችግሮች ዋነኞቹ ተግዳሮቶች መሆናቸውን የሚያነሱት በክልሉ የሴቶችና ማህበራዊ ጉዳይ ቢሮ ኃላፊ አለምነሽ ይባስ ተማሪዎቹን ከዚህ አላቆ ለውጤት ማድረስ ፈታኝ እንደሆነም ያነሳሉ። ሴቶች ላይ ከፍተኛ የሆነ ችግር አለ፣ የኢኮኖሚ ችግር አለ። ብዙ ናቸው የጎጂ ልማዳዊ ድርጊት ሁኔታዎች ችግሮች አሉ። የስራ ጫናው አለ፣ የለውጥ ጋብቻው አለ። እነዚህ ሁኔታዎቹ ሴቶቹ ወደ ፈለጉት ደረጃ እንዲደርሱ ለማድረግ እንቅፋት የሆነብንና እኛም እየገመገምና ለዚህ ምንድነው ሶሉሽን መስጠት ያለብን የሚለውን በእኛ አካባቢ የብሔረሰብ ምክር ቤቶች አሉ። እነዚህ ብሔረሰብ ምክር ቤቶች ጋር የጋራ እየተነጋገርን ችግሩ እንዲፈታ የማድረግ ስራዎችን እየሰራን ያለንበት ሁኔታ አለ። አሁን ባለው ከረንሲ እኛ አካባቢ ከቦታ ቦታ ሊያይ ይችላል እንጂ ቼኪንግ ኤንድ ባላንስ እናደር ትንሽ የሴቶች ይጨምራል፣ ግን ውጤት አመጣ ከመሄድ ጋር ነው። አሁን የኛ ትልቁ ተነንቃችን ምንድነው ትምህርት ቤት ላይ እስከ 8ኛ ክፍል እስከ 9ኛ ክፍል ላይ ባለው ጥሩ ተሳትፎ አለ። ግን ከዛ በኋላ ያለው ትምህርታቸውን ጨርሰው ወደ ትልቅ ደረጃ ከመድረስ ጋር ተያይዞ ግን ብዙም ደግሞ ያለመታየት ሁኔታዎች አሉ። እነዚህን ችግሮች ለመቅረፍ ያለመ ዩገርልስ 2 የተሰኘ ፕሮጀክት በኩሶ ኢንተርናሽናል አማካኝነት ላለፉት 6 ዓመታት በክልሉ ሲተገበር መቆየቱ ተገልጿል። ፕሮጀክቱ በዋናነት የተለያዩ የስራና ክህሎት ስልጠናዎችን በመስጠት የጤናና የትምህርት ቁሳቁሶችን ድጋፍ ሲያደርግ መቆየቱን በኩሶ ኢንተርናሽናል የኢትዮጵያ ዳይሬክተር አቶ ወንደሰን ከበደ ገልጸዋል። Promoting greater access to university for girls ወይንም በመንጻረ ቃል ዩገርልስ 2 የሚባለው ፕሮጀክት ትልቁ ዓላማ በቤንሻንጉል ጉሙዝ ክልል በሁለተኛ ደረጃ ትምህርት ቤት ያሉ ሴት ተማሪዎች ወደ 3ኛ ደረጃ ትምህርት ዘርፍ እንዲገቡ የአካዳሚክ ነን አካዳሚክ ሰፖርት የሚያደርግ ፕሮግራም እና ሴት ተማሪዎችን በትምህርታቸው ይበረቱ ዘንድ አካባቢያቸውን፣ ትምህርት ቤታቸውንና ማህበረሰቡን የሚደግፍ ፕሮግራም ነው። ሴት ልጅ ተምራ ትደርሳለች የሚለው አጉል ኋላ ቀር የሆነ አስተሳሰብን ለመስበር ከፍተኛ የሆነ የህብረተሰብ ንቅናቄ እናደርግ ነበር። የወላጆች ስልጠና እንሰጥ ነበር። በኮሚኒቲ ሊደርስ በመጠቀም የሃይማኖት መሪዎች በማምጣት በማሰልጠን እነሱ ህብረተሰቡ ዘልቀው ገብተው ስራ እንዲሰሩ አድርገን ሜንታል ሄልዝ ኤንድ ሳይኮሶሻል ሰፖርት ፕሮግራምን ለመምህራኖች በማሰልጠን ብዙ የአቅም ግንባታዎች ተከናውነዋል። የኢንተርፕረነርሺፕ ኤንድ ፋይናንሻል ሊትረሲ ፕሮግራም ለሴት ተማሪዎቻችን እንዲሁም ለወላጆች ስልጠና አድርገናል። ያም
ስራ ድል ፈጠራ በገቢያቸው ላይ አተኩረው እንዲሰሩና በዛም የተነሳ ሴት ልጆች በትምህርታቸው ላይ እንዲያተኩሩ ከፍተኛ የሆነ ድጋፍ አድርገውልናል ማለት ነው። በፕሮጀክቱ የተከናወኑት ተግባራትም በርካታ የለውጥ መንገዶችን መክፈት ማስቻሉ ሲነገር የተዘረጋው ስርዓት የፕሮጀክቱን ዓላማ በዘላቂነት እንዲቀጥል ያስችሏልም ተብሏል። ምንድነው እኛ ፕሮግራሙ ከመጀመሩ ጀምሮ እስካሁን እስከደረሰበት ድረስ ብቻችን አይደለም የሰራ ነው ከሚገባቸው ባለድርሻ አካላት በተለይ የመንግስት ባለድርሻ አካላት ጋር ሆነን የሰራ ነው። ስለዚህ ያንን በመናከናውንበት ወቅት ሲስተሙ፣ አስተሳሰቡ፣ እቅዱ እዛ ውስጥ ሆኖ ነው የተከናወነው። ኦኬ፣ ስለዚህ ይቀጥላል ብለን እናምናለን። ፕሮጀክቱ በክልል የሚገኙ ከ25,000 በላይ ሴት ተማሪዎችን ተጠቃሚ አድርጓል የተባለ ሲሆን በመቶ ሺዎች የሚቆጠሩ ሰዎችን በተዘዋዋሪ መንገድ ተጠቃሚ ማድረግ ማስቻሉ ተነግሯል። በተጨማሪም ለፕሮጀክቱ ማስፈጸሚያ የዋለው ከ14 ሚሊዮን በላይ የካናዳ ዶላር ከካናዳ መንግስት በድጋፍ የተገኘ መሆኑን ተገልጿል። ኩሶ ኢንተርናሽናል ከክልሉ መንግስትና ከሌሎች ባለድርሻ አካላት ጋር በመሆን ላለፉት 6 ዓመታት በክልሉ ሲተገብር የቆየው ፕሮጀክቱ በአዲስ አበባ የማጠቃለያ መርሃ ግብሩን አካሂዷል። ጤና ሚኒስቴር የመሰረተ ልማት ችግር ባለባቸው ከዋናው የኤሌክትሪክ መስመር ርቀው በሚገኙና በግጭት ምክንያት ጉዳት ለደረሰባቸው 380 የጤና ተቋማት የሚውል ከ1 ቢሊዮን ብር በላይ ግምት ያለው የፀሐይ ኃይል ማመንጫና የሞተር ሳይክል ተሽከርካሪዎች ርክክብ ፈጽሟል። ኃይለ ገብርኤል ታደሰ። የጤና አገልግሎት ጥራትና ፍትሐዊነትን ለማረጋገጥ የመሰረተ ልማት በተለይም የኤሌክትሪክ ኃይል አቅርቦት ጉዳይ የጀርባ አጥንት ነው። በከተማና በገጠር የጤና ተቋማት መካከል ያለውን የአገልግሎት አሰጣጥ ልዩነት ለማጥበብ የሕክምና ማሽኖችንና የላቦራቶሪ እቃዎችን ያለማቋረጥ እንዲሰሩ የሚያደርግ አስተማማኝ የኃይል ምንጭ ግድ ይላል። ከዚሁ ጋር በተያያዘም ክልሎች በርካታ ችግሮች እንደሚያጋጥሟቸው ይገልጻሉ። የአማራ ክልል ጤና ቢሮ ምክትል ቢሮ ኃላፊ አበበ ተምትሜ በክልሉ ከሚገኙ 933 ጤና ጣቢያዎች ውስጥ 323 የሚሆኑት በቂ የሚባል የኤሌክትሪክ አገልግሎት ተጠቃሚ እንዳልሆኑ ገልጸዋል። በተመሳሳይ የአፋር ክልል ጤና ቢሮ ምክትል ቢሮ ኃላፊ ጠይባ መሐመድ በክልሉ በተደጋጋሚ የኃይል አቅርቦት መቆራረጦች እንዳሉ ገልጸዋል። ብዙ ጤና ኬላዎችና ጤና ጣቢያዎች አሉ፣ ሆስፒታሎች አሉ። በእርግጥ ሆስፒታሎቻችን ላይ የኃይል እጥረት ችግሮች የሉብንም። ጤና ጣቢያዎች ላይ ግን አሉ። ያ ማለት ሁሉም ጤና ጣቢያ ነው ማለት ሳይሆን ሪሞት ኤሪያ ላይ ያሉና የኃይል ችግሮች የሚገጥማቸው አካባቢዎች አሉና እነዛ ጤና ጣቢያዎች ላይ እንደዚህ አይነት ተደጋጋሚ ችግሮች ይፈጠራሉ። በእኛ ክልል ነባራዊ ሁኔታ እንግዲህ ወደ 933 አካባቢ ጤና ጣቢያዎች ይኖራሉ ብለን ነው የምንጠብቀው። ከነኚሁ እንግዲህ ወደ 323 አካባቢ አሁን የኤሌክትሪክ አቅርቦት አላቸው ብሎ መውሰድ አይቻልም ማለት ነውና ትልቅ ችግር ነው። ይሄ ኤሌክትሪክ አገልግሎት እንግዲህ የምርመራ አገልግሎቶቻችንን፣ የእናቶች የህፃናት ጤና አገልግሎቶቻችንና የቀዶ ሕክምናም አገልግሎታችን በአንዳንድ ጤና ጣቢያዎች ጭምር ስለጀመር ለነሱ በጣም ወሳኝ ነው ብለን እንወስዳለን። የጤና ሚኒስቴር ከሚመለከታቸው ባለድርሻ አካላት ጋር በመተባበር ለ380 ጤና ጣቢያ፣ ጤና ኬላና ሆስፒታሎች እንዲሁም ለአካባቢው ማህበረሰብ የኤሌክትሪክ ኃይል አቅርቦት መስጠት የሚያስችሉ ግብዓቶችን አስረክቧል። የጤና ሚኒስቴር ዴኤታ ዶክተር ደረጀ ደጉማ ከ1 ቢሊዮን ብር በላይ ወጪ የተደረገባቸው የፀሐይ ኃይልና የሞተር ሳይክል ድጋፍ መደረጉን ተናግረዋል። ከ1 ቢሊዮን የኢትዮጵያ ብር በላይ ኢንቨስት የተደረገበት ነው። እነዚህ ሶላር ፓናሎች ጋቪና ዩኒሴፍ የሚባሉ ግብረሰናይ ድርጅቶች ጋር እየተሰራ ነው። በጣም ትልቅ ፎይታ ነው። በተጨማሪም ደግሞ ከ1000 በላይ የሚሆኑ ሞተር ሳይክሎችን ዛሬ ለክልሎቻችን አስረክበናል። እነዚህ ሞተር ሳይክሎች በተለይ ራቅ ያሉ ቦታዎች ላይ ክትባቶችና ሌሎች ወሳኝ የሚባሉ የጤና አገልግሎቶችና ግብአቶችን ወደ ጤና ኬላ ወደ ማህበረሰቡ በሚፈለገው ጊዜ ለማውረድ በተለይ ጤና ኤክስቴንሽን ፕሮግራሙ የበለጠ እንዲሳለጥ የሚረዱን የሚሆኑት ጎን ለጎን ደግሞ ቲቢ እንደምታወቀው አገራችን ላይ በርከት ያለ ስርጭት እንዳለ ይታወቃል። እሱን ለመቀነስና ቶሎ ለመለየት ላቦራቶሪ አቅማችን ማሻሻል አለብን። ስለዚህ ከ1000 በላይ የሚሆኑ የቲቢ ምርመራ የሚያደርጉ ጤና ተቋማት ላይ ተመሳሳይ የሆነ የሶላር ፓነል ከዚህ ውጪ በጣም በርካታ ገንዘብ ፈሰስ በማድረግ ተገዝቶ እየገባን ያለው የተደረገላቸው ድጋፍ የላቦራቶሪና ሌሎች አገልግሎቶችን እንዲሁም የክትባት ተደራሽነትን ለማሳካት ትልቅ ሚና እንደሚኖረው የክልሎቹ ተወካዮች ገልጸዋል። በእርግጥ ክትባት በግመል ሁሉ እናደርጋለን።
በቃ ተደራሽነት ግዴታ ስለሚያስፈልግና በጣም እነዚህ መኪና መግባት የማይችሉ ቦታዎች ላይ ሞተሮች ይገባሉ። ሞተሮች እጥረት ሲኖርቡን ደግሞ በግመል ሁሉ አስገብተን ግዴታ ክትባት መደረግ ስላለበት ያንን ሁሉ እንጠቀማለን። ሞር ሞተሮች በተሰጡን ቁጥር ደግሞ ሞር ተደራሽነታችን እየሰፋ ነው የሚሄደውና ይሄ ለኛ ትልቅ እድል ነው ብዬ ነው ማሰበው። አንዳንዶቹ ጤና ጣቢያዎቻችን የላቦራቶሪ አገልግሎት እንዲኖራቸው ወይም ደግሞ እንዳይኖራቸው የሚያደርገው የመብራት አቅርቦት አለመኖር እሱ ጋር የተመሰረተ አገልግሎት ስለምሰጥ በዛ መሰረት ስለሆነ እሱም አንዱ ችግር ነው ማለት ነው። በአንዳንድ ቦታ ደግሞ እንደዚሁ ራቅ ባሉ ቦታዎችም የቀዶ ሕክምና አገልግሎት እንድንሰጥ ይጠበቃልና በዛ በጤና ጣቢያዎች በአዲስ መንገድ ተጀምሮ እነሱም አገልግሎቶችን ተደራሽ በማድረግ ረገድ በዚህ መሰረት ክፍተቶች ይኖራሉ። እነኚህ ሁላ ተደምረው ግን በዋናነት ለእናቶችና ለህፃናት ጤና ሙሉ አገልግሎት ከመስጠት አኳያ ግን ጉድለቶች ይስተዋላሉና የእናቶችና የህፃናትን ጤና ከማሻሻል አኳያ መሰረታዊ ለውጥ ያመጣል ብለን እንጠብቃለን ማለት ነው። ጤና ሚኒስቴር ትኩረት የተደረገባቸው አካባቢዎች የክትባት አገልግሎት ችግር ያለባቸውን ከኤሌክትሪክ መሰረተ ልማቶች በርቀት የሚገኙና በተጨማሪም በሰው ሰራሽና የተፈጥሮ ችግር የወደሙ ጤና ተቋማትን ጭምር ቅድሚያ እንዲያገኙ የተደረገበት መሆኑን የጤና ሚኒስቴር ዴኤታ ዶክተር ደረጀ ደጉማ ተናግረዋል። ትኩረት ያደረግነው የክትባት አገልግሎት ችግር ያለበት አካባቢ ላይ ራቅ ያሉ ቦታዎች ላይ የመስመር በኤሌክትሪክ ግሪድ ወይም መስመር ካለበት ራቅ ያሉ ቦታዎች ላይ በርካታ የወሊድ አገልግሎት ያለበትን ቦታ ነው የመረጥነው። በተለያዩ ሰው ሰራሽና የተፈጥሮ ችግር የወደሙ ጤና ተቋማትንም ጭምር ማዕከል ያደረገ ነው። እንግዲህ 380 ነው። በቀጣይ ግን ከ1000 በላይ የቀሩንን እንግዲህ አሁን ባደረግነው ወደ 82% ጤና ጣቢያና ጤና ኬላዎቻችን አግኝቷል። የቀሩትን ደግሞ ሙሉ በሙሉ ለመጨረስ በሚቀጥለው ዓመት ከውሃና ኢነርጂ ሚኒስቴር ጋር በመሆን 1400 የሚሆኑ ጤና ተቋማት ተመሳሳይ የሶላር ፓነል የሚያገኙ ይሆናል። እስራኤልና አሜሪካ በኢራን ላይ የከፈቱትን ጦርነት አጠናክረው የቀጠሉ ሲሆን ዋሽንግተን የኢራን ሚሳኤልና የኒውክሌር ፕሮግራም እስኪጠፋ ድረስ እርምጃው እንደሚቀጥል ስታለች። የኢራኑ የውጭ ጉዳይ ሚኒስትር አባስ አራቺ በበኩላቸው ለአሜሪካ ጥቃት ከባድ የአጸፋ እርምጃ እንደሚሰጡ ያስጠነቀቁት ቃሌን ልስጣችሁ አሜሪካ ትጸጸትበታለች በማለት ሆኗል። ተጨማሪ አለን። የታሪክና የፖለቲካ ምጸት የእሳት ላንቃ ያለለከት በሚከፈትበት የመካከለኛው ምስራቅ ቀጠና እያሽካካ ቀጥሏል። በኢራን ያለውን የኒውክሌር ፕሮግራም ያስጀመረችው አሜሪካ ራሷ ነች። ሊያውም ከ69 ዓመታት በፊት በወቅቱ የነበሩት ፕሬዚዳንት አይዘንሃወር ኒውክሌር ለሰላም የተባለውን ፕሮግራም ወደ ስራ ያስገቡት ሳይንቲስቶችን ልከው ከእጅግ ከነጠረ ዩራኒየም ጋር ለኢራን እጅ መንሻ በመስጠት ነበር። በምትኩ ግራ ዘመሙ የንጉሥ ፓህላቪ አስተዳደር የኢራን የነዳጅ ሀብቶች ለአሜሪካ እንዳሻት እንድትጠቀም ፈቃድ ሰጡ። እጅግ ደም አፋሳሽ በነበረው የኢራቅና ኢራን ጦርነትም እስራኤል ለኢራን ዋነኛዋ የጦር መሳሪያ አቅራቢ ነበረች። ኢራን በምላሹ እስራኤል በኢራቅ የነበረውን የኒውክሌር ማብለያ በሚሳኤል ለደበደበችበት ኦፕሬሽን ኦፔራ ወይም የባቢሎን ዘመቻ የደህንነት መረጃዎችን ሰጥታታለች። ከዚህ ባለፈ ኢራን እስራኤል በ1948 እንደ ሀገር ስትመሰረት እውቅና የሰጠች ሁለተኛዋ የእስልምና እምነት ተከታይ በብዛት ያለባት ሀገር ነበረች። ዛሬ ግን የታሪክ ገበታ ተደፍቶ ማዕዱም የሞት እሳት ሆኗል። መልካም ግንኙነቶችና ስምምነቶች ተገልብጠው አሜሪካና እስራኤል ኢራንን ለማጥፋት ከባድ ዘመቻ እያካሄዱ ነው። ዓለምም የፖለቲካን ስጉር ምስጢርና ቅን እየታዘበ የየደቂቃዎቹን ክስተትም ለቀጣይ ትውልድ መዝግቦ እያስቀመጠ ነው። 6ኛ ቀኑን የያዘው የእስራኤል አሜሪካ ጥምረትና የኢራን ጦርነትም ወደ ለየለት ቀውስ እየተሸጋገረ ነው። ዋሽንግተንና ቴልአቪቭ በኢራን ምድር የቀራቸው የሚሳኤል ማምረቻና የደህንነት ተቋማት አለ ማለት ያስቸግራል። ዛሬ በተፈጸመ የአየር ድብደባም በኢራኗ ከተማ ቆም ወደ እስራኤል ሚሳኤሎች ሊተኩሱ ተዘጋጅቶ የነበረን የሚሳኤል ማስወንጨፊያ መምታቱን የእስራኤል መከላከያ አስታውቋል። በኢስፋሃን ከተማ ደግሞ የኢራን አየር መቃወሚያ ስርዓት መደብደቡን መከላከያ ኃይሉ ገልጿል። የሁለቱን እጅግ ከባድ ድብደባ እያስተናገደች የምትገኘው ቴህራንም ከመሪዎቿ መገደል በኋላም ክፉኛ እየፈራረሰችና ከፍተኛ ፍንዳታዎችን እያስተናገደች ቀጥላለች። በኢራን እስካሁን የሟቾች ቁጥር ከ1100 በላይ መሻገሩን የዘገበው ቢቢሲ ቁጥሩም በቀጣይም ከዚህ ሊያሻቀብ እንደሚችል አስጠንቋል።
ከዚህ ባለፈ ኢራን በበኩሏ ሌሊቱን በእስራኤልና የአሜሪካ የጦር ሰፈሮች ላይ የሚሳኤል ጥቃት ፈጽማለች። የኢራን ጥቃት የአሜሪካ ባህር ሰርጓጅ መርከብ በትላንትናው ዕለት በስሪላንካ ወደብ አቅራቢያ በነበረች የኢራን መርከብ ላይ ጥቃት መፈጸሙን ተከትሎ የተፈጸመ እንደሆነ ተነግሯል። በአሜሪካ ጥቃት የሰመጠችው የኢራን መርከብ 130 ሰዎችን ይዛ እንደነበር ሲነገር የስሪላንካ ባህር ኃይል 84 የሟቾች አስክሬን ማግኘቱንና 32 ቀሪ ሰዎችን በሕይወት ማትረፉን አስታውቋል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራቺ በበኩላቸው ጥቃቱን በጥብቅ በመኮንን በዓለም አቀፍ ውሃ ላይ ያለማስጠንቀቂያ የተፈጸመው የአሜሪካ ጥቃትም ከባድ የሽብር ድርጊትን ሲሉ አውግዘውታል። የአሜሪካ ጥቃት ከባድ የአጸፋ እርምጃ እንደሚከተለው ያስታውቁት እኚሁ የውጭ ጉዳይ ሚኒስትር ቃሌን ልስጣችሁ፣ አሜሪካም ትጸጸትበታለች ሲሉም በጥብቅ ዝተዋል። ሌሊቱን በእስራኤልና በአሜሪካ የጦር ሰፈሮች ላይ የሚሳኤል ጥቃት የፈጸመችው ቴህራንም በመካከለኛው ምስራቅ ያሉ የዋሽንግተንን ወታደራዊና ኢኮኖሚ መሠረተ ልማቶች ላይ የምትፈጽመውን ጥቃትም አጠናክራ እንደምትቀጥል አስጠንቃለች ሲል ኤፒ ዘግቧል። በየደቂቃው በርካታ ክስተቶችን ያስተናገደ በቀጠለው የኢራንና አሜሪካ እስራኤል ጦርነትም የአሜሪካ ሴኔት የአገሪቱ ፕሬዚዳንት ዶናልድ ትራምፕ በኢራን ላይ የሚያካሄዱትን ጦርነት ለመገደብ የቀረበውን የውሳኔ ሀሳብ ውድቅ ስለማድረጉም ሰምቷል። የአሜሪካ ሴኔት ሪፐብሊካኖች ረቡዕ ዕለት በፕሬዚዳንት ዶናልድ ትራምፕ በኢራን ላይ የሚካሄደውን ወታደራዊ ዘመቻ የደገፉ ሲሆን የአየር ጥቃቱን ለማስቆምና ማናቸውም በኢራን ላይ የሚሰነዘሩ ጥቃቶች በኮንግረሱ ፍቃድ እንዲያገኙ የሚያስገድደውን የሁለቱ ፓርቲዎች የጋራ የውሳኔ ሀሳብ ድምፅ በመስጠት አግደዋል። ሴኔቱ የውሳኔ ሀሳቡ እንዳይቀጥል 53 ለ47 በሆነ ድምፅ ውድቅ ያደረገው ሲሆን ድምፅ አሰጣጡም እንደተጠበቀው በፓርቲዎቹ አቋም ላይ የተመሰረተ ሆኗል። ከአንድ ሪፐብሊካን በስተቀር ሁሉም የፓርቲው አባላት የሥነ ሥርዓት ጥያቄውን ሲቃወሙ፣ ከአንድ ዲሞክራት በስተቀር ደግሞ ሁሉም የፓርቲው አባላት የውሳኔ ሀሳቡን ቢደግፉም ዳሩ ሕጉ ሳይጸድቅ ቀርቷል። የሴኔቱ ውሳኔም የመካከለኛው ምስራቅን እያናወጠ ያለውን የአሜሪካና እስራኤል ጥቃት እንዲሁም የኢራን አጸፋ ተባብሶ እንዲቀጥልም ትልቅ በር የሚከፍት ይሆናል ተብሎ ተሰግቷል። የኢራንና አሜሪካ ፍጥጫ ለዩክሬን የሚቀርበውን የሚሳኤል መከላከያ በመጋፋቱም በሞስኮና በኪየቭ መካከል ሊደረግ የነበረው የሰላም ድርድር ለጊዜው እንዲቋረጥ ምክንያት ሆኗል። በምስራቅ አውሮፓ የሚካሄደው ጦርነትም እልባት እንዲያገኝ ሲደረግ የነበሩት የሰላም ድርድሮች ወቅታዊ ዓለም አቀፋዊ ፖለቲካዊ ውጥረትም ምቹ ሁኔታ እስኪፈጥር ድረስ እንዲቋረጡ ተደርጓል። ዳግም ተገኝ ተጨማሪ አለው። በመካከለኛው ምስራቅና በምስራቅ አውሮፓ የሚታዩት ወታደራዊ ግጭቶች እርስ በርስ በመጠላለፍ የዓለምን የጸጥታና የኢኮኖሚ ሚዛን አዲስ መልክ እያስያዙት ይገኛሉ። ኢራን ከፍተኛ መሪዋ በአሜሪካና በእስራኤል መገደላቸውን ተከትሎ በባህረ ሰላጤው ሀገራት ላይ የከፈተችው መጠነ ሰፊ የሚሳኤልና የድሮን ጥቃት የአሜሪካን የመከላከያ ቁስ አቅርቦት አቅም እጅግ እንዲፈተን አድርጎታል። በባህረ ሰላጤው የሚገኙ ጥምር ጦሮች ከኢራን የሚሰነዘሩትን በመቶዎች የሚቆጠሩ ባለስቲክ ሚሳኤሎችን ለመመከት የአሜሪካ ሰራሽ የሆኑትን የፓትሪዮት ሚሳኤል መከላከያዎችን በስፋት እየተጠቀሙ ሲሆን ይህ ሁኔታ በዩክሬን ግንባር ለሚካሄደው ጦርነት ሌላ ተግዳሮት ይዞ ብቅ ብሏል። በኪየቭ የሚገኘው የዩክሬን የጸጥታና የትብብር ማዕከል ኃላፊ ሰርሂ ኩዛን በሎክሂድ ማርቲን ኩባንያ በዓመት የሚመረቱት 600 የሚጠጉ የፓክ-3 ሚሳኤል መጥለፊያዎች ለአሜሪካና በባህረ ሰላጤው ለሚገኙ አጋሮቿ ፍላጎት እንኳ በቂ አይደሉም ብለዋል። ይህ የምርት ውስንነት ዩክሬን ከሩሲያ የሚሰነዘርባትን የሚሳኤል ጥቃት ለመመከት የምታደርገውን ጥረት በእጅጉ የሚያዳክመው መሆኑን ኩዛን አጽንኦት ሰጥተዋል። ይህ የወታደራዊ ስሌት ቀመር ነው ያሉት ኩዛን የዓለም አቀፍ የመከላከያ ቁሳቁስ ፍላጎት ከአቅርቦቱ ጋር አለመመጣጠኑን ጠቁመዋል። ይሁን እንጂ የኦስሎ ዩኒቨርሲቲ ተመራማሪ ፋቢያን ሆፍማን እንደሚሉት የባህረ ሰላጤው ሀገራት ለዓመታት ያከማቹት የፓትሪዮት ሚሳኤል ክምችት ስላላቸው ሙሉ በሙሉ አቅርቦት ይቋረጣል ተብሎ ባይገመትም የጥቃቱ ግለት እየቀነሰ በመጣበት በዚህ ወቅት አጠቃቀማቸውን በጥንቃቄ መምረጥ ሊኖርባቸው እንደሚችልም አመላክተዋል። ይህ በመካከለኛው ምስራቅ የተቀሰቀሰው ግጭት በዩክሬንና በሩሲያ መካከል ይደረግ በነበረው የዲፕሎማሲ ጥረት ላይም ቀዝቃዛ ውሃ ቸልሶበታል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ባስተላለፉት የቪዲዮ መልእክት በኢራን ወቅታዊ ሁኔታ ምክንያት ከሩሲያ ጋር የሚደረገው የሰላም ንግግር ለጊዜው መቆሙን አስታውቋል። ዜሌንስኪ እንደገለጹት አሁን ካለው የቀጠናዊ ውጥረት አንጻር ለሶስትዮሽ ስብሰባ የሚያስፈልጉ ምልክቶች አልታዩም። ይሁን እንጂ የጸጥታው ሁኔታና ሰፊው
የፖለቲካ አውድ ሲፈቅድ ዩክሬን የዲፕሎማሲ ስራውን ለመቀጠል ዝግጁ መሆኗን አረጋግጠዋል። ፕሬዝዳንቱ አክለውም የሀገራቸው የስለላ ተቋምና የፕሬዝዳንት ጽህፈት ቤት የጦር እስረኞችን ለመለዋወጥ እያደረጉት ያለውን ጥረት አድንቀው ዜጎቻቸውን ከሩሲያ ምርኮ ለማስለቀቅ የሚደረገው ስራ ተጠናክሮ እንደሚቀጥል ገልጸዋል። በዘንድሮ ዓመት በአቡዳቢና በጄኔቫ የተካሄዱት 3 ዙር የአሜሪካ አደራዳሪነት የሰላም ንግግሮች የካቲት 28 ቀን አሜሪካና እስራኤል በኢራን ላይ ሰነዘሩትን ድንገተኛ ጥቃት ተከትሎ ብዙዎች እቅዶች እንዲስተጓጎሉ ምክንያት ሆኗል። በሌላ በኩል የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለሀገራቸው መንግስት አዲስ መመሪያ ማስተላለፋቸው ተሰምቷል። ፑቲን ሩሲያ ለአውሮፓ የምታቀርበውን የኢነርጂ ሀብት በማቋረጥ ወደ ኤሲያ ገበያ የማዞር እድልን እንዲያጠና ትዕዛዝ አስተላልፏል። ፕሬዝዳንቱ ከሩሲያ ብሔራዊ ቴሌቪዥን ጋር ባደረጉት ቃለ ምልልስ አውሮፓ ራሷ የሩሲያን የነዳጅና የጋዝ ምርቶች ሙሉ በሙሉ ለማገድ እቅድ እንዳላት ገልጸው በመጪው ወር አጋማሽ ላይ የሚጣሉትን አዳዲስ ገደቦች ጠቅሰዋል። አዳዲስ ገበያዎች እየተከፈቱ በመሆናቸው አሁን ላይ ለአውሮፓ የሚላከው ምርት አቁመን በሌሎች ገበያዎች ላይ መሰረታችንን መገንባቱ ይበልጥ አዋጭ ሊሆን ይችላል ብለዋል። ፑቲን ይህን እቅዳቸው ምንም አይነት ፖለቲካዊ አንድምታ የሌለው መሆኑን ቢገልጹም ሩሲያ ሁልጊዜም ለታማኝ ደንበኞቿ በተለይም እንደ ስሎቫኪያና ሃንጋሪ ላሉ የምስራቅ አውሮፓ ሀገራት አቅርቦቷን እንደምትቀጥል አረጋግጠዋል። ፕሬዝዳንቱ አሁን ለተከሰተው የኢነርጂ ቀውስ ተጠያቂ የአውሮፓ ባለስልጣናት የተሳሳተ ፖሊሲና በሩሲያ ላይ ጣለው ማዕቀብ መሆኑን ገልጿል። የነዳጅ ዋጋ መናር ዋነኛው ምክንያት በመካከለኛው ምስራቅ ያለው አለመረጋጋትና የሆርሙዝ ወሽመጥ መዘጋት መሆኑን ፑቲን ጠቁሟል። በተጨማሪም በሜዲትራኒያን ባህር ውስጥ ባንዲት የሩሲያ የጋዝ ጫኝ መርከብ ላይ የተፈጸመው ጥቃት የሽብር ተግባር ሲሉ የገለጹት ፕሬዝዳንቱ ለጥቃቱ ዩክሬንን ተጠያቂ አድርገዋል። የሩሲያ ትራንስፖርት ሚኒስቴር እንደገለጸው መርከቧ በማልታ የባህር ክልል አቅራቢያ በዩክሬን ሰው አልባ ጀልባዎች ጥቃት ደርሶባታል። ፑቲን በዚህ ጉዳይ ላይ ሲያብራሩ የኪየቭ አገዛዝ የሚመግበውን እጅ እየነከሰ ነው በማለት አውሮፓ ለዩክሬን የምታደርገው ድጋፍ ተመልሶ ለራሷ ችግር እየፈጠረባት መሆኑን ተችተዋል። አክለውም ዩክሬን ከምዕራባውያን የስለላ ተቋማት ጋር በመተባበር የጋዝ ቧንቧዎችን ለማፈንዳት እየተዘጋጀች መሆኑንና ለቱርክ መንግስትም ይህንን ስጋት ማሳወቃቸውን ገልጸዋል። በጦር ግንባር በኩልም የዩክሬን ኃይሎች በሩሲያ ስልታዊ የባህር ኃይል ማዕከላት ላይ ጥቃት መፈጸማቸው ተዘግቧል። የዩክሬን የደህንነት አገልግሎት ምንጭ እንደገለጸው በደቡባዊ ሩሲያ በሚገኘው የኖቮሮሲስክ ወደብ ላይ በተሰነዘረ ጥቃት 3 የሩሲያ የጦር መርከቦች ተመትተዋል። በጥቃቱ ቫለንቲን ፒኩል የተሰኘው ፈንጂ አምካኝ መርከብና የኤሲክ እንዲሁም ካሲሞቭ የተባሉ 2 ጸረ ሰርጓጅ መርከቦች ከፍተኛ ጉዳት እንደደረሰባቸው ተገልጿል።